በኢራንና በአሜሪካ መካከል ያለው ወታደራዊና ዲፕሎማሲ ፍጥጫ ከፍተኛ ደረጃ ላይ በደረሰበት በዚህ ወቅትም ፕሬዚዳንት መሱድ ፔዜሽኪያን ሀገራቸው ለአሜሪካ ጫና እንደማትንበረከክ አስታውቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቴህራንን የኒውክሌር ፕሮግራም በተመለከተ በስምምነት ለማስገደድ ውስን ወታደራዊ ጥቃቶችን ሊሰነዝሩ እንደሚችሉ መናገራቸውን ተከትሎ የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ሀገራቸው ለዚህ ጫና እጅ እንደማትሰጥ በጽኑ አስጠንቅቀዋል። ፕሬዚዳንት ፔዜሽኪያን በሰጡት መግለጫ አሜሪካ 2 ግዙፍ የአውሮፕላን ተሸካሚ መርከቦችና በርካታ ተዋጊ ጀቶችን በፋርስ ባህረ ሰላጤ አካባቢ በማከማቸት እያሳየች ያለውን ወታደራዊ ጡንቻ ተችተዋል። ፕሬዚዳንቱ ሲናገሩም በእነዚህ ችግሮች ፊት በፍጹም አንንበረከክም ብለዋል። የዓለም ሀያላን ሀገራት እኛን አንገት ለማስደፋት በፈሪነት ተሰልፈዋል ያሉት ፕሬዚዳንቱ እናንተ በችግር ፊት እንዳልተንበረከካችሁ ሁሉ እኛም ለእነዚህ ችግሮች እጅ አንሰጥም ሲሉ ዋሽንግተን አሳስበዋል። የውጭ ጉዳይ ሚኒስትሩ አባስ አራግቺ በበኩላቸው አሜሪካ በሀገራቸው ላይ ጥቃት የምትሰነዝር ከሆነ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ጥቅሞች ላይ አጸፋዊ እርምጃ እንደምትወስድ አስጠንቅቀዋል። አሜሪካ ጥቃት ከሰነዘረችብን ራሳችንን የመከላከል ሙሉ መብት አለን ያሉት ሚኒስትሩ በቅርቡ በጄኔቫ በተካሄደው ድርድር ላይ ኢራን ወታደራዊ እርምጃ ሊያስቀር የሚችል የውል ረቂቅ እያዘጋጀች መሆኑን ጠቁሟል። አራግቺ አክለውም ሐሙስ ዕለት በጄኔቫ ስንገናኝ በዝርዝር ነጥቦች ላይ ተወያይተን ፈጣን ስምምነት ላይ እንደርሳለን ብዬ አምናለሁ ብለዋል። የድርድር የሚካሄደው ዋሽንግተን 2 ግዙፍ የአውሮፕላን ተሸካሚ መርከቦችን፣ በርካታ ተዋጊ ጀቶችንና ሌሎች ወታደራዊ ቁሳቁሶችን ወደ ቀጠናው በመላክ ወታደራዊ ይዛቿን ባጠናከረችበት ወቅት ነው። ምዕራባውያን የኢራን የኒውክሌር ፕሮግራም ቦምብ ለመስራት ያለመ ነው የሚል ስጋት ቢኖራቸውም ቴህራን ግን ፕሮግራሟ ለሰላማዊ ዓላማ እንደሆነና ዩራኒየም የማበልጸግ ሉዓላዊ መብቷን መጠቀም እንዳለባትም ትሞግታለች። በዩራኒየም ማበልጸግ ጉዳይ ላይ አራግቺ ሲናገሩ እንደ ሉዓላዊ ሀገር ለራሳችን የመወሰን ሙሉ መብት አለን ብለዋል። በኢራን ውስጥ ባለፈው ዓመት መጨረሻ ላይ በኑሮ ውድነት ምክንያት የተቀሰቀሰውና በሺዎች የሚቆጠሩ ሰዎች ሕይወት ያለፈበት መጠነ ሰፊ ህዝባዊ አመፅ ለኢራን መንግስት ትልቅ ፈተና መሆኑ አይዘነጋም። ኢራን አሁን ላይ ድርድር የምትፈልገው የኢኮኖሚ ማዕቀቡ ተነስቶላት የሚንገዳገነውን ኢኮኖሚዋን ለማዳን እንደሆነ ብዙዎች ይገምታሉ። ፕሬዚዳንት ዶናልድ ትራምፕ መጀመሪያ ላይ ተቃዋሚዎችን ቢደግፉም አሁን ግን ትኩረታቸውን ወደ ኒውክሌር ድርድሩ አዝረዋል። ባሳለፍነው ሰኔ ወር ላይ አሜሪካ የኢራን የኒውክሌር ተቋማት በመምታት የ12 ቀናት ጦርነት መሳተፏ የሚታወስ ሲሆን አሁንም ትራምፕ ስምምነት ላይ ካልተደረሰ እርምጃ ወስዳለሁ የሚል ጫናን እያሳደሩ ይገኛሉ። የአሜሪካ የኒውክሌር ድርድር መሪና የትራምፕ ልዩ መልክተኛ ስቲቭ ዊትኮፍ ቅዳሜ ዕለት በሰጡት ቃለ መጠይቅም ፕሬዚዳንት ትራምፕ ኢራን በደረሰባት ከፍተኛ ወታደራዊና ኢኮኖሚያዊ ጫና ውስጥ ሆና እስካሁን ለምን እጇ እንዳልሰጠች ግራ መጋባታቸውን ገልጿል። ዊትኮፍ በዚህ ሁሉ የባህር ኃይልና ወታደራዊ ጫና ውስጥ ሆነው ለምን መጥተው መሳሪያ አንፈልግም፣ ስለዚህ እንዲህ ለማድረግ ዝግጁ ነን አላሉም፣ እነሱን ወደዚያ ደረጃ መምጣት አስቸጋሪ ሆኗል ሲሉ የኢራንን የአቋም ጽናት ገልጸዋል። ለዚህም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በኤክስ ገጻቸው ለበሰጡት ምላሽም እጃችንን ያልሰጠ ነው ኢራናውያን ስለሆንን ነው ሲሉ ምላሽ ሰጥተዋል። አራግቺ አክለውም ከአሜሪካ ጋር ዲፕሎማሲያዊ መፍትሄ ላይ ለመድረስ አሁንም እድል እንዳለ ገልጸዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ቀጠና አሸማጋይ በመሆን የምታገለግለው የኦማን የውጭ ጉዳይ ሚኒስትር በሰጡት ማብራሪያ የኢራንና ከአሜሪካ ተደራዳሪዎች በመጪው ሐሙስ በጄኔቫ ዳግም እንደሚገናኙ አረጋግጠዋል። የኦማን የውጭ ጉዳይ ሚኒስትር በድርድሩ ሂደት ላይ ስምምነቱን ለማጠናቀቅ የሚያስችል አዎንታዊ ግፊት አለ ሲሉ በማህበራዊ ሚዲያ ገጻቸው ላይ ማስፈራቸውን አልጀዚራና አልአረቢያ ዘግበዋል። የፊታችን ሐሙስ በጄኔቫ የሚደረገው ግብ ስብሰባ ቀጠናው ወደ ሰላም ይራመዳል ወይንስ ወደ ለየለት ጦርነት ይገባል የሚለውን የሚወስን የታሪክ መለያ መስመር እንደሚሆን ይጠበቃል። የአሜሪካ ወታደራዊ ኃይል በመካከለኛው ምስራቅ ታይቶ በማይታወቅ ሁኔታ እየተከማቸ ቢሆንም የኢራን ባለሥልጣናት ግን ሐሙስ ዕለት ከአሜሪካ ተደራዳሪዎች ጋር በሚኖራቸው ስብሰባ አዲስ ግጭትን የሚያስቀር ስምምነት ላይ ለመድረስ ተስፋ ማድረጋቸውን ገልጿል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በትናንትናው ዕለት ለሲቢኤስ በሰጡት መግለጫ ስለ ቴህራን የኒውክሌር ፕሮግራም የሚደረግ ድርድር ከመጀመሩ በፊት ሊደረስ ስለሚችለው ስምምነት ዝርዝር ነጥቦች እየተዘጋጁ መሆኑን ተናግረዋል። የቀጠና አደራዳሪ የሆነችው የኦማን የውጭ ጉዳይ ሚኒስትር በድር አልቡሳይዲ በበኩላቸው የጄኔቫው ድርድር ስምምነቱን ለማጠናቀቅ የሚደረግ ጠንካራና አዎንታዊ ግፊት እንደሚጀመር አረጋግጠዋል። ምንም እንኳን የዲፕሎማሲው መንገድ ክፍት እንደሆነ ቢነገርም አሜሪካ ጥቃት የምትሰነዝር ከሆነ ግን ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ጥቅሞች ላይ አጸፋዊ እርምጃ እንደምትወስድ አራግቺ አስጠንቅቀዋል። አሜሪካ ጥቃት ከሰነዘረችብን ራሳችንን የመከላከል ሙሉ መብት አለን ብለዋል። ይሁን እንጂ ፕሬዚዳንት መሱድ ፔዜሽኪያን ቀደም ሲል የተደረጉት ንግግሮች ተስፋ ሰጪ ምልክቶች የታዩባቸው መሆኑን በማህበራዊ ሚዲያ ገጻቸው ላይ ገልጸዋል። በሌላ በኩል ዋሽንግተን 2 ግዙፍ የአውሮፕላን ተሸካሚ መርከቦችን እንዲሁም ሌሎች ወታደራዊ ቁሳቁሶችን እያጠናከረች ነው። የፕሬዚዳንት ዶናልድ ትራምፕ ልዩ መልክተኛ ስቲቭ ዊትኮፍ ትራምፕ
ኢራን ለምን እስካሁን እጇን አልሰጠችም በማለት መጠየቃቸውን ገልጸዋል። ወታደራዊ ውጥረቱ በኢራን ሕዝብ ዘንድ ከፍተኛ ጭንቀትን ፈጥሯል። በቴህራን የሚኖሩ ዜጎችም በጦርነት ስጋት ምክንያት እንቅልፋቸው እንደሚያድሩና ጦርነቱ የማይቀር እንደሆነ እንደሚሰማቸው ለአዣንስ ፍራንስ ፕሬስ ተናግረዋል። ይህ ስጋት ስዊድን፣ ሰርቢያ፣ ፖላንድና አውስትራሊያ ዜጎቻቸው በአስቸኳይ ኢራን ለቀው እንዲወጡ እንዲመክሩ አድርጓቸዋል። በሀገር ውስጥ ደግሞ የተቃውሞ ሰልፎች አሁንም ቀጥሏል። እሁድ ዕለት በቴህራን ዩኒቨርሲቲዎች ተማሪዎች የመንግስት ደጋፊና ተቃዋሚ በመሆን ሰልፍ ወጥተዋል። አንዳንድ ተቃዋሚዎች የቀድሞውን የንጉሳዊ ስርዓት ባንዲራ ሲያውለበልቡ የታዩ ሲሆን፣ ሌሎች ደግሞ ጸረ ንጉሳዊ መፈክሮችን ሲያሰሙም ተደምጧል። ለተቃውሞ ድጋፍ ለመስጠት በኢራቅ የሚንቀሳቀሱ በርካታ የኩርድ ኢራን ቡድኖች በእስላማዊ ስርዓት ላይ የተባበረ የፖለቲካ ግንባር መመስረታቸውን በትናንትናው ዕለት አስታውቀዋል። የዚህ ጥምረት ዋና ዓላማ የኢራንን እስላማዊ ሪፐብሊክ ለመጣል መታገልና ለኩርድ ህዝብ የራስን ዕድል በራስ የመወሰን መብትን ማረጋገጥ እንደሆነ በጋራ መግለጫቸው አስታውቋል። ትራምፕ መጀመሪያ ላይ ተቃዋሚዎችን ቢያበረታቱም አሁን ግን ትኩረታቸውን ሙሉ በሙሉ የኢራን ኒውክሌር ፕሮግራም ላይ ወደሚደረገው ድርድር አዙረዋል። የፊታችን ሐሙስ የሚካሄደው የጄኔቫው ድርድርም ቀጠናውን ከተለየለት ጦርነት የታደገው እንደሆነ መላው ዓለም በጉጉት እየጠበቀ ነው። በኢራንና በአሜሪካ መካከል ያለው የወታደራዊ ግጭት ስጋት በከፍተኛ ሁኔታ በናረበት በዚህ ወቅትም ሁለቱ ሀገራት የፊታችን ሐሙስ በጄኔቫ ለሶስተኛ ዙር የኒውክሌር ድርድር ሊቀመጡ መሆኑ ሲታወቅ ፕሬዚዳንት ትራምፕ ባሳለፍነው ሳምንት በሰጡት መግለጫ የቴህራን የኒውክሌር ፕሮግራም አስመልክቶ ስምምነት ላይ መድረስ ካልተቻለ እጅግ አስከፊ ነገሮች ይከሰታሉ ሲሉ ማስጠንቀቂያ መስጠታቸው ይታወሳል። አሜሪካን በመካከለኛው ምስራቅ ያላትን ወታደራዊ ዝግጁነት እያጠናከረች ትገኛለች። በዋሽንግተንና በቴህራን መካከል በሚደረገው ቀጥተኛ ያልሆነ ድርድር መካከለኛ በመሆኑ የምታገለው የኦማን ውጭ ጉዳይ ሚኒስትር ስምምነቱን ለማጠናቀቅ በሚደረገው ጥረት አዎንታዊ ግፊት የሚኖሩና ሐሙስ ዕለት በጄኔቫ ድርድሩ እንደሚቀጥል በማረጋገጤ ደስተኛ ነኝ ብለዋል። ሮይተርስ እንደዘገበው ከሆነ ኢራን የኢኮኖሚ ማዕቀቡ የሚነሳላትና ለሰላማዊ ዓላማ ዩራኒየም የማበልጸግ መብቷ እውቅና የሚያገኝ ከሆነ በኒውክሌር ፕሮግራሟ ላይ አዳዲስ ቅናሾችን ለማድረግ ፍላጎት አሳይታለች። የኢራኑ ፕሬዚደንት መሱድ ፔዜሽኪያን በበኩላቸው በቅርብ የተደረጉት ንግግሮች ተስፋ ሰጪ ምልክቶች ሊታዩባቸው መሆኑን መግለጻቸው ቴህራንም ለማንኛውም አይነት ሁኔታ ዝግጁ መሆኑን አሳስበዋል። ኢራን የኒውክሌር መሳሪያ ለመስራት እንደማትፈልግ ትገልጽም፣ ዋሽንግተን ግን ቴህራን በራሷ ምድር ዩራኒየም ማበልጸጓን እንድታቆም ትፈልጋለች። ባሳለፍነው ሰኔ ወር አሜሪካና እስራኤል የኢራን የኒውክሌር ተቋማት በመምታታቸው አብዛኞቹ መውደማቸው ቢነገርም ኢራን አሁንም ቀደም ብላ ያከማቻቸው ከፍተኛ መጠን ያለው የነጠረ ዩራኒየም በእጇ እንደሚገኝ ይታመናል። ዊትኮፍ እንደገለጹ ከሆነ ደግሞ ኢራን በአሁኑ ወቅት እስከ 60 በመቶ ድረስ ዩራኒየም እያበለጸገች ሲሆን ለቦምብ መስሪያነት የሚውል ግብዓት ለማግኘት ምናልባትም የአንድ ሳምንት ጊዜ ብቻ ነው የሚቀራቸው። ይህም እጅግ አደገኛ ነው ብሏል። ኢራን አሁን እያጤነች ያለችው ቅናሽ በእጁ ያለውን ግማሽ ያህል ከፍተኛ የነጠረ ዩራኒየም ወደ ውጭ ሀገር መላክና ቀሪውን ደግሞ ደረጃውን ዝቅ ማድረግ የሚል ነው። ዋሽንግተን ድርድሩ የኢራን የሚሳይል ፕሮግራምና ለታጠቁ ቡድኖች የምታደርገውን ድጋፍ እንዲያካትት ብትፈልግም ቴህራን ግን ሚሳይሎቿ ለድርድር እንደማይቀርቡ በይፋ ውድቅ አድርጋለች። በመጨረሻም ስቲቭ ዊትኮፍ በትራምፕ ትእዛዝ መሰረት በስደት ከሚኖሩት የኢራኑ ንጉሥ ልጅ ሬዛ ፓህላቪ ጋር መገናኘታቸውን ገልጸዋል። ፓህላቪ ባሳለፍነው ወር በኢራን ለተቀሰቀሰው መጠነ ሰፊ ተቃውሞ እንደ መሬት ተደርገው የታዩ ሲሆን የአሜሪካ ወታደራዊ ጣልቃ ገብነት የሰዎችን ሕይወት ሊታደግ ይችላል የሚል እምነት እንዳላቸው ከዚህ ቀደም መናገራቸው ይታወሳል።